ባሌ አይደለህም አትንካኝ አትሳመኝ ተጸየፍኩሽ ደበርኩሽ ወይኔ ጨረቃዎቼ ልታረጁብን እኮ ነው በጭቅጭቅ። ሰላም ሰላም የኔ ውድ ቤተሰቦች እንዴት ዋላችሁልኝ? እግዚአብሔር ይመስገን። እንግዲህ ጨረቃዎቻችን ትላንትና እንዳያችሁት የኔ ውዶች በጣም እኮ ነው የሚያሳዝኑኝ። ማርያምን የሆነ ያልጨረሱት ልጅነት አለ። ብቻ ዋናው ምንድን ነው ቤታቸው መሆን ነው። ሁለታቸው ብቻ ናቸው። ሁሉም ነገር በጊዜው በሰዓቱ ይስተካከላል፣ በዚያው አይቀጥልም። ለውሳኔ ያቸኩል ያላችሁ ልጆች አላችሁ። መግቢያውን በደንብ አልሰማችሁትም መሰለኝ፣ ሜቢ ማለት ነው። እሱ ያለው ምንድን ነው? ቤታችን ብዙ ሰው ያውቀዋል። በዚሁ ከቀጠለ ሌላ ቦታ መከራየቴ አይቀርም፣ ቤት መቀየሬ አይቀርም ያለው እንጂ ለሌላ ነገር ወስናለው ወር ደግሞ ቅመሜ ባለችው መንገድ ይሄዳለው ማለቱ አይደለም። እሺ፣ እና ተረጋጉ፣ ይስተካከላል፣ የጊዜ ጉዳይ ነው ማለት ነው። እና ጨረቃዎቼ በአሁን ሰዓት ብሩኬ ሰበር ማድረግ ያለብህ ማለት በቃ ውሃ መሆን ያለብህ አንተ ነህ። ቅምጥሌ የኔ ቆንጆ የኔ እናት፣ ያው ምንድን ነው የጀመሩት ፕራንክ ነበረ ከሀሰን ጋራ ማለት ነው። ያንን ነገር ደግሞ ሳይጨርሱ ሳያሳኩ እንደዚህ አይነት ውሳኔ ወስኑበታል ማለት ነው። ለዛ ነው እንደዚህ ያለችው። ባሌ አይደለህም በቃ እንትን እንደዚህ አይነት መብት የለህም እያለችው ነበር። እና እነሱ ፍቅር በተግባር የኖሩ ልጆች ናቸው። የእነሱ ፍቅር ከሌሎቹ ፍቅር ምንም በጭራሽ የሚወዳደር ነገር አይደለም። ከባልም ረበስማም እና ይህን ነገርም እናንተ ማወዛግቧቸዋል። አትወዛገቡ። ሁሌ መወዛገብ ጥሩ አይደለም። ሲቀጥል እናንተ ላይ ብላይ ያወራችሁት ነው ቅመሜ ያወራችሁ። ያው ለእናንተ መልስ አግኝታችኋል ብዬ አስባለሁኝ። እሱ ምንም ነገር አልተናገረም። ያው ጸጥን ያለውና ምንድን ነው ያው በቃ በአጠቃላይ ፕራንኩ አልተሳካም። ሀሰን ነው ያበላሸው። ሀሰን እንደዚህ አይነት ንግግር ባይናገር ሲጀመር ሀሰን እኮ ለድራማ ኔቨር በጭራሽ አይሆንም። ከዚህ በፊት ካስታወሳችሁ እንደዚህ አይነት ድራማ ጀምረው ብሩክ ዱባይ የሄደበትን ማለት ነው። እንደው የዛኔ ትንሽ ቃላቶችን ይጠነቀቅ ነበረ። አሁንም ጭራሽ በቃ በጅምላ ነበር እየጨፈጨፈን የነበረው ኢቨንኛ ራሱ ማለት ነው። አሁን 2 ቀኑ ነው 3 ቀኑ ነው ሂስቶሪክ አደረገ። የምር ኢትዮ ምትን ላይም ቲክታክ ላይም ሂስቶሪ ያደርግም እንትንም ላይ ምንድነው ኢንስታግራም ላይም ማለት ነው። ያ ማለት በቃ ስራ ነበረ። ይሄ እንደዚህ አይነት እውነት የለም። እውነቱ ለመናገር እንዲህ አብራችሁ ጠጥታችሁ ወልታችሁ አብሮ አደገ ሰው እንዴት ነው እንደዚህ የሚናገረው? እንዴት ነው ፍቅረኛው እንደዚህ የሚያደርገው? እንዴ ለማለያ ስራ እኮ ነው እየሰራ የነበረው። አሁን እሱ ይሄንን ፕራንኩ ቅመሜ ያበላሸባት እሱ ራሱ ነው የምር። አሁን እሱ በሁለቱም ጎን ቢሆን ማለት በቃ ለዛም ለዚህም ሳይል አሁን ፍፄ አይታቸዋል። ሁለቱም በጭራሽ እንዲለያዩ አይፈልግም። ቅመምዬ ምን አይነት ልጅ እንደሆነች ተናግረዋል። ሁሌም ይናገራል ፍፄ። በቃ ከሁለቱም ጎን ነው። አሁን ሀሰን ከሁለቱም ጎን ቢሆን እንትን ማለት ከቃላቶቹን ቢጠነቀቅ ፕራንኳ ይስተካከል ነበረ። እንደዚህም ውሳኔ አይወስንም ነበረ። በዛ ላይ በውስጥ የሆነ የደረሰኝ ነገር አለ ብሏል። ምን ድረሰው አላቅም። ያው ይሄ ውሳኔ እንዲወስን አድርጎታል ማለት ነው። ያም ሆነ ይሄ ለበጎ ነው። ሁሉም ነገር ለበጎ ነው ብላችሁ ሰዱት፣ ይስተካከላል። ዛሬ ደግሞ በምን እንደሚመጡ አናቅም። አሁንም ሰበር ማድረግ አለብህ። በቃ ውሃ መሆን አለብህ። ሁሉም ነገር በትሪት በፖላይት መቅረብ አለብህ። ይሄ ደግሞ እናውቃለን ምን አይነት ትሪት ማድረግ እንዳለበት ይችልበታል። በዚህ ሁላችንም እናውቀዋለን እሱ ማለት ነው። አሁንም ሰበር ማድረግ አለብክ። ምንድነው ቅመሜ ለማስተማር ነው፣ እንዲማርበት ነው። ሁለተኛ እንደዚህ እንዳያደርግ እንዲማርበት ነው እንጂ ይቅርታ ሳታደርግ ወይ አለማድረግ ፈልጋ አይደለም። የይቅርታ ልብ እንዳላት ሁላችንም እናውቃለን አይደለም? እና እንዲማርበት ነው። አሁንም በትዕግስት ሁሉም ነገር ያልፋል፣ ለበጎ ነው የምር። እናንተም አንድ ሆኖ ኦዲየንሶች አንድ ከሆናችሁ ይስተካከላል፣ ይታረቃሉ ማለት። አሁን ኦዲየንሶቹ ሁሉም አንድ ሆኖባታል ማለት በቃ እንደዚህ በመሆኑ በመጥለፉ ደስ ብሎታል። ምክንያቱም አንደኛ ቤታቸው ነው፣ ሁለተኛ ሁለታቸው ብቻ ነው። ሶ ነገሩ እንደሚፈታ እንደሚስተካከል ስላወቀ ነው
ተለያይተው ማየት የማይፈልግ ነው ኦዲየንስ አብዛኛው ከእንክርዳዶቹ ውጪ ማለት ነው። እና ይስተካከላል። አሁንም የእናንተ አንድነት ያስፈልገዋል። እውነቱ ለመናገር ጨረቃዎቻችን የኔ ወዶች ሁሉም ነገር ለበጎ ነው። ሁሉም ነገር የሚመጣው ነገር ፈተናዎችም ሁሉ ለበጎ ናቸው ብላችሁ ለፉባቸው። ተማራችሁባቸው ሳይሆን ተምራችሁበት መሄድ ማለፍ አለባችሁ። ያለፈው አልፈዋል። ከዚህ በፊት የሚመጣው ምክንያቱም የትላንትናው ዛሬ ሌላ ነው፣ ነገ ሌላ ነው አይደል? እድሜያቸውም እየጨመረ ነው የሚመጣው። አይምሯቸውም ዲቨሎፕ እያደረገ ነው የሚመጣው ማለት ነው። ሶ ተማሩበት።